የቡና ነገር ግን አይገርምሽም? በገበሬ ማሳ ውስጥ ቀይ እስኪሆን ድረስ ፈላጊ የለውም። ሲቀላ ፈላጊ ይበዛል። ዝናብ ፀሐይ ሳይሉ ያሳድዱታል። ለቅመው ሲጨርሱ አውድማ ላይ ያሰጡታል። ይፈለፍሉና ፈትገው ያጥቡታል። መልኩ እስኪጠፋ እሳት ላይ ይጠብሱታል። አካሉ እስኪለውጥ ይወቅጡታል። ከፈላ ውሃ ጋር ያዋህዱትና ያፈሉታል። ነው የምላችሁ። በዳኒ ቤት የተለቀቀው ቪዲዮ ላይ በጣም ብዙ ነገር መታዘብና መስራት ይቻላል። ለምን ብትሉ ሄርሜላ ሩታ ሀብቴ እርጉዝ ሆና እንደዛ በጥፍሯ እየሄደች የጨከነች ዛሬ ላይ በአብርሽ ታዝናለች ብዬ አላስብም። ሄርሜላ ማለት በጣም አደገኛ ሴት ናት። በእርጉዝ ሴትና በሴት ልጅ የጨከነች ለወንድ ልጅ ታስባለች፣ ለወንድ ትጨነቃለች፣ ለአብርሽ ትጨነቃለች ብዬ መቼም አላስብም። መቼም ሄርሜላ ርህሩህ ናት ብዬ ማውራት አልችልም። እንደ ሄርሜላ አይነት ጨካኝ ሴት በእርግዝና ሰዓት በሴት ልጅ የተጫወተች ዛሬ ላይ በአብርሽ ላይ አዝና ነው እንደዚህ የምታሽቃብጠው፣ ወዳው ነው። እናንተ የሴት ልጅ ጭካኔ ጥግ ከደረሰ ጥሩ አይደለም። አብርሽ ከዚች ከሴትዮ ማምለጥ ነው ያለበት። ከሄርሜላ የምትባል ሴት መራቅ ነው ያለበት። በእውነት ነው የምላችሁ። ለሴት ልጅ ታታዝን ለወንድ ልጅ አዛኝ ናትና ተንከባካቢ ናት ብዬ መቼም አልሰራም። ሄርሜላ አረመኔ ሴት ናት ብዬ ነው የምሰራው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው። ዛሬ ይሄን ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ የፈለጋችሁትን የኮመንት የመጣፍ መብት አላችሁ። አዲስ ደግሞ ተመልካች ካላችሁ መጀመሪያ የደወል ምልክቷን እየነካችሁ ሰብስክራይብ አድርጉኝ። ቪዲዮውን እስከ መጨረሻው ልኝ እወዳችኋለሁ። ሴት ልጅ በሴት ላይ ተጨከነች፣ በወንድ ላይ የማጨክንበት መንገድ እንደሌለ ጠንቅቄ ነው የምነግራችሁ። አንድ ሰው ልጅ ለሰው ልጅ ሩህሩህ ማለት ለወንድም ለሴትም ለአደም ልጅ በሙሉ የምትጨክንና የምታዝን ሴት በግልጽ ታስታውቃለች። በምን እምላችሁ ሩታ ሀብቴ አሁን ሀሳውም ግፋፊውም ስራ የሌለውንም እኩል አድርጋ ስለምታይ እየተጎዳች ያለችው ሩታ እስከነ ልጇ የተዘቀዘቀች ያለችው ሩታ ሀብቴ ናት። ሄርሜላ ማለት ግን መወደድን እንጂ የሰው ልጅ ፍቅር የማይገባት ፍቅር ምን አይነት እንደሆነ ንግግር ምን አይነት እንደሆነ ጀግንነት ምን አይነት እንደሆነ የማይገባት አረመኔ ሴት ሄርሜላ ናት። በእውነት ነው የምላችሁ። ሄርሜላ ማለት በጣም ጨካኝ የሴት ጨካኝ ሴት ልጅ ኧረ እንደዛ አይጨክንም። እናንተ ጓደኛችሁ ጋር አሁን እንደው ስትኖሩ እንደዚህ ጭካኔ ያላት ጓደኛታችሁ ታውቃላችሁ? እንደው ሰው እንኳን ስታገኙ እኔ ወላሂ ጨካኝ ሰው አይቻላቅም እንደ ሄርሜላ በአብርሽ የጨከነች። አብርሽ እንዲድን ሳይሆን አብርሽ ከሁሉም ነገር በቃ አፈንግጦ አብዶ እንዲሄድ ያለ የምታረገው ሄርሜላ ናት። ቤተሰቦችን ተዋቸው። ቤተሰቦቹ ወርደዋል። ምን አይነት አስተሳሰብ እንዳላቸው አላማቸው፣ እቅዳቸው አብርሽ እያሽቃበጠ ከማንም ጋር ቪዲዮ መስራት እንጂ የሚፈልጉት አላማ እንዲይዝና ተረጋግቶ ከሚስት ከልጁ እንዲኖር አይፈልጉም። የአብርሽ ቤተሰቦች አራት ነጥብ ይሄ ነው ፍላጎታቸው። እናንተ ምን ጉር ናቸው ግን? በእውነት በማታው በዳኒ ቤት የተለቀቀ ቪዲዮ በጣም ብዙ ሰው ነው የገረመው። ብዙ ሰው እንዴት ወንድምና እህት አንዲት ጋለሞታ ሴት ስትነካካው ተይ ታሟል ቢያስቡ ኖሮ ታሟል አትንኪው ሚስቱ ሄዳለች አይደል? አንቺም ሂጂ ነበር ማለት ያለባት። አንቺም ሄርሜላ ውጪ ነበር ማለት ያለባቸው። ሰው ቢሆኑ የሱ በሽታው ቢያስጨንቃቸው ግን አይደለም። በእውነት ነው የምላችሁ። ሩታ ግን ጀግና ናት። ምን እየሰራችሁ ነው አለቻቸው። አታጨናንቁት አለቻቸው። አሞታል አታጨናንቁ ብላ ነው። ኮንፊደንስ ስላላት በራስ መተማመን እንዳለ ወዶ ፈቅዶ ወደ ልጁ እንደሄደ ስለምታውቅ ብቻ ሩታ ለቃላቸው ሄደች። ነገር ግን ብትለቅላቸውም ሩታ በቶክቶክ ፖስት አድርጋለች። በእውነት ነው የምላሽ የኔ ጀግና ባል፣ የኔ ውድ ባል፣ እኔን ስለመረጥክና በእኔ ጎን ስለቆምኩ አመሰግንሃለሁ ብለዋለች። በእውነት ነው የምላችሁ። ወደዳችሁም ጠላችሁም አብርሽና ሩታ አንድ ላይ ናቸው። ወደዳችሁ ጠላችሁ መረራችሁ ዋጡት። ነገም ተነገ ወዲያ የምታፍሩበትን ነገር አትኮምቱ፣ የምታፍሩበትን ነገር አትናገሩ። ቶክቶክም ገብታችሁ የሚያሳፍር ነገር አታውሩ። እና ባልና ሚስት መሀል ሰይጣን ብቻ ነው የሚገባው። ሰይጣንን አሸንፎ የሰው ልጅ ባልና ሚስት ትልቅ ቦታ ይደርሳል። አብርሽና ሩታ ሰይጣንን አሸንፈዋል። እንኳን የሰው ልጅ ሰይጣንን አሸንፈዋል። በራሳቸው እየኖሩ ነው። እባካችሁ ከሰው ህይወት ውጡ ለማለት ፈልጋለሁ። በእውነት ነው የምላችሁ። ማለትም ያስደስታችኋል። ግን
አሁን ይሄን የምናየው ቪዲዮ ዩቲዩብ ላይ የምንናገረው ያስደስታችኋል? ግን በነ ዳኒና በነ ሄርሜላ ንግግር፣ በነ ኤፍሬም፣ በነ ሩታ፣ በነ ዳዊት ነው ብዙዬ እንዱ ያስደስታል? ግን የሚናገሩ ንግግር በጣም እኮ ነው ለህዝቡ አይምሮ የከበደ ንግግር የሚነጋገሩት። በእውነት ነው የምላችሁ። እኛ ፍቅር ነው እንጂ የጠማን ኢትዮጵያ ሰው እኮ ጭቅጭቅና ነገር እኮ ቤተሰብም ላይ ሞልቷል እኮ፣ በጎረቤት ሞልቷል፣ ኢትዮጵያ ላይ ጭቅጭቅ ሞልቷል እኮ። እኛ መጀመሪያ ፍቅርና ሃይማኖት የማይነኩ ዘር የማይነኩ በአንድነት በፍቅር ሙስሊም ክርስቲያን ሲያንጫጩ የነበሩት እኮ አብርሽና ሩታ የሉም እኮ በአሁኑ ሰዓት። በእውነት ነው የምላችሁ ጠፍተዋል እኮ። በእውነት እኔ የማውቃቸው እንደዛ ሚዲያን የሚያንጫጩ ምናምን የሉም። እኔ የምፈልገው ዛሬም ነገ የምናገረው እኔ አብርሽና ሩታ ባልና ሚስት ሆኖ አልሆኑ የኔ ህይወት አይነካም፣ ግን ተጣምረው ይህን ፈተና አልፈው አንድ ላይ ቢሆኑ ለወጣት እንደሚያስተምሩ ስለምረዳ አንድ ላይ ቢሆኑ በጣም ደስተኛ ነኝ። ናቸውም ልጃቸውን በጋራ ነው የሚያሳድጉት፣ ወደዳቸውም ጠላቸውም። ግን በዛ መሀል ላይ ግን የቤተሰብ ጣልቃ እርሜ ልክ የማይጠፋ መቼም የማይሻር የእርሜ ልክ ጠባሳ ብዙዬና ዳዊት የሚባሉ ሰው አብርሽ ህይወት ላይ መስበር እያሳረፉ ነው። የንግግር መስበር ይጠፋል፣ የብትር መስበር ይጠፋል። የንግግር መስበር ግን ሁልጊዜ ትታስታውሱ ነው የምኖሩትና ሩታ ሀብቴ እናንተን አክብሬ ነው እንጂ ምን ማድረግ እንደምችል አውቃለሁ፣ ግን ለእናንተ ክብር ስል ነው ትቼው መሄደው ብላቸዋለሁ። እና ይሄ ለራሱ ለነሱ ክብር ነው። እሷ ቢገባችሁ የልጆቼ ቤተሰብ ናችሁ ብላ እያከበረቻቸው፣ እነሷ ግን እሷን ለማክበር ሳይሆን እሷን ከህይወቱ ለማስወጣት የሚሄዱበት መንገድ የተሳሳተ መንገድ ነው። በእውነት ነው የምላቸው። አብርሽ አሸንፏቸዋል፣ ሚስቱን መርጧል፣ ልጁን መርጧል። በቃ ምንም ማለት አይቻልም። ከሄርሜላ ጋር አንድ ቀን ደቂቃ ማሳለፍ አይፈልግም። ከወደ ምን ወዴት እንደምታደርጉ አላውቅም። ምን እንጃ። እኔ አንዳንዴ ገመድ ይዘው ይታነቃሉ እንደ ሰው። አረ ሚዲያ ላይ እንደው የምናወራውን የምንሰራውን ተኛ ምን ይይዛሉ? እኛ እናቶች ነን፣ እኛ ትልልቆች ነን። እኛ አረብ ሀገርም ሆነ ኢትዮጵያ ተቀምጠን የምንመለከታቸው ብዙ ዓላማ ያለን የራሳችን ህይወት ያለን የራሳችን ትዳር፣ ልጅ፣ ቤተሰብ ያለን ሰዎች ነን። በእኛ ላይ የማይደረገውን በሰው ላይ መፍረድ እንዴት ነው ግን ስሜቱ? በእውነት አያምም። እኔ አሁን ምን የማልፈልገውን ትዳር ለሰው እመኛለሁ። አሁን ሄርሜላ ሩታ ትቶ ሄርሜላ ቢያገባት እንደ ሄርሜላ ምን አይነት ህይወት ነው የምትኖረው? ምን አይነት ታማኝ ህይወት ነው የምትኖረው? ልጅን እያለ እየሄደ እያቆሰላት ከምትኖር ነፃው ገልባጣውን አግብታ ብትኖር አይሻልም? አይሻልም? ፋሚሊ ሄርሜላም እኮ ራሱ የዛፍ ላይ እንቅልፍ እየተኛች እኮ ነው። አላወቀችም እንጂ እሷ ላይ ብዙ ቁማር እየተሰራባት ነው። አብርሽ ሩታን አይደለም በፊት የገደለው፣ አሁን መልሶ ሄርሜላን እየገደላን ነው ያለው። እንደ ሀቅ ከሆነ ማለት ነው። እሱ ልጅና ሚስቱ ጋር ፈታ ብሎ ሙሽራ ነው። በአሁን ሰዓት ፈታ ዘና ሊል ነው። ፈታ ዘና እያለ ነው። ሊዝናና መሄድ ነበረ፣ አሳጓጉሉበት። በእውነት ነው የምላችሁ። ነገር ግን ማን ነው የሚጎዳው? ወደፊት አጨብጭባ የምትቀረው ማናት? ሄርሜላ ናት። በእውነት ነው የምላችሁ። ዛሬ እኛ ማሽቃበጥ ቲክቶክ ላይ ይሄ ነው ብንል ማፊ ፋይዳ። አጨብጫቢም አልቃሻም ሄርሜላ ናት። ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከ መጨረሻ አይታችሁ አበረታቱ ውዶቼ፣ ማሮቼ። በጣም ነው የምወዳችሁ፣ በጣም አከብራችሁ። እኔ የምናገረው ሀቋን ነው። ነገር ግን አንድ ማታውኝ ምንም አይደለም። እኔ ግን ነገም ተነገ ወዲያም እውነትን ተመናገር በትንንሽ ዩቲዩበሮች በጣም እታዘባለሁ። በጣም ለይታ ብላችሁ ይሄ ዩቲዩብ ማንም ይመለከተዋል፣ ምን አገባችሁ፣ ምንድነው የምንሰራው ብለን አናስባለን የማትሉ ሩታዬ ላይ ብዙ ሰው ይዞራል፣ ግን እሷ ታሸንፋለች። በእውነት ነው የምላችሁ። ብትንትናቸውን ነው የምታዋጣቸው። ለምን አላውቅም። አካሄዷ ደስ ይላል። በቃ ብትንትናቸውን በእውነት ነው የምላችሁ። እነሱ ክፉ ሲያስቡ እሷ በቅንነት ትታላቸው አብርሽን ሄደች። ትታላቸው ስትሄድ ደግሞ አብርሽ ደግሞ ልጄና ሚስቴን ነው የምፈልገው ዞር በሉ ብሎ ትታቸው ሄደ። አለቀ። ይሄ ነው ሩታ ቀኑን ስታስብ ከጎን ያሉት ጥምዝዝ ያደርጋሉ። ልክ እንደኔ አይነት አስመሳይ እንደኔ አይነት ሰው ወንድ ፈጣሪ ምስክሬ ነው። እኔ በዚች ምድር ላይ እንደኔ አይነት ወንድ ልጅ አይቻላቅም። አረ እኔ ጀግና ወንድሞች አለኝ። በእውነት ድሃም ቢሆኑ በእውነት ነው የምላችሁ ኩሩ ናቸው። በቃ አውዝ ቢላህ የሚሸጣን ልጅ የሰው ሰይጣን አለ በህይወት አይቻላቅም። እንደ ዳን አይነት ሰይጣን አላየሁም። ይቆነጥጣታል፣ ሄርሜላን ይገፋፋታል።
ለመጥፎ ነገር እንድታረግ። በሰው ነው የሚመሩት። ዳዊትና ብዙዬ በሄርሜላና በዳዊት ነው ይሄ በዳኒ ነው የሚመሩት። በቃ በራሳቸው አይንቀሳቀሱም። በእውነት ነው የምላችሁ። ሩታ ስትናገር ታይ፣ ሄርሜላ ስትናገር ፈገግ ይላሉ። ይሄ ምንድነው? አሁን ምንድነው የምንማረው ከነዚህ? በጣም የወረደ ማንነት እንዳላችሁ ተረድቻለሁ። ስላስቀየምኳችሁ በጣም ይቅርታ። በንግግር የምትቀየሙ ከሆናችሁ ሶሪ። ነገር ግን እኔ አያስተምረኝምም። የቡዝዬና የዳዊት ነገር በጣም